ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲ ረሱሊላህ። ውድ ወንድሞችና እህቶቼ ይህ ሙዓዝ ነዚፍ የተባለው ሰው አርረሕማኑ ዐለል ዐርሽ እስተዋ የሚለውን ዐርሽ ላይ ተደላደለ ብሎ በሚተረጉምበት ጊዜ ከማን እንደወሰደው እስቲ ከራሱ አንደበት አድምጠን እንመለስ። ቀደም ተፍሲር የሚባለው ዓለማችን ላይ ካለው የመጀመሪያው ተፍሲር አሁን ላይ ካሉት ሁለተኛው ቀርን ላይ የነበረው ይመስለኛል በዓመተ ሂጅራ 83ኛው ዓመተ ሂጅራ ላይ ተወልዶ በ150ኛ ዓመተ ሂጅራ ላይ የሞተው ሙቃቲል ኢብኑ ሱለይማን የሱ ተፍሲር መሰለኝ የመጀመሪያው ተፍሲር የሱ ተፍሲር ነው። ከሱ በፊት የሚቀርብ ተፍሲር የለም። ሁለተኛው ምዕተ ዓመት ውስጥ ስለነበረ እሱ ይህ ተፍሲር ላይ ምንድነው ያለው? አርረሕማኑ ዐለል ዐርሽ እስተዋ የሚለው ምንድነው ያለው? ኢስቲዋእን ሙሉ በሙሉ ዐላ ወስተቀረ ብሎ ነው ኢትባት ያደረገው። ዐለል ዐርሽ እስተቀረ ብሎ ኢትባት ያደረገ ተደላደለ ብሎ ነው ያስቀመጠው። ውድ ወንድሞችና እህቶቼ ንግግሩን እንግዲህ እንደሰማችሁት ይህን ተፍሲራቸውን ዐርሽ ላይ ተደላደለ የሚለውን ትርጉም የወሰዱት ሙቃቲል ኢብኑ ሱለይማን ከተባለው 150ኛው ዓመተ ሂጅሪያ ላይ ካለፈው ሰው ነው። ለመሆኑ ይህ ሙቃቲል ኢብኑ ሱለይማን ማን ነው? እውን ይህ ሙዓዝ ነዚፍ እንደጠቀሰው በሐዲት ብቻ ነው ድክመቱ ወይስ ደግሞ የዐቂዳም የእምነትን ችግር ነበረበት የሚለውን ከነማጣቀሻው በዝርዝር ለማየት እንሞክር። አንደኛ አዝሀቢ ሲየሩ አዕላሚ ኑበላ በተሰኘ መጽሐፉ ቅጽ 7 ገጽ 201 ላይ ምን ይላል? ቃለ ወኪዑን ወኪዕ የተባሉት የአልኢማሙ ሻፊዒ ረዲየላሁ ዐንሁ ታላቅ ሼኽ የነበሩት ምን ይላሉ ስለ ሙቃቲል ሲናገሩ? ካነ ከዛባ ውሸታም ነበረ፣ ቀጣፊ ነበረ ይላሉ። ወዐን አቢ ሐኒፈተ ረዲየላሁ ተዓላ ዐንሁ አነሁ ቃል አልኢማም አቡ ሐኒፋ ያ ታላቁ ኢማም የሐነፊያ መዝሀቡ መሪ ማለት ነው 150ኛው ዓመተ ሂጅሪያ ላይ ያለፉት ስለ ሙቃቲል ምን ሲሉ ይናገራሉ? አታና ሚነል መሽሪቅ ረእያኒ ኸቢታን ከምስራቅ አቅጣጫ በኩል ሁለት አጸያፊ አመለካከቶች መጠውብናል አሉ። ጀህሙን ሙዐጢሉን ወሙቃቲሉን ሙሸቢህ አሉ። ጀህም ኢብኑ ሶፍዋን የሚባለው የአላህ ስብሓንሁ ወተዓላ ሲፋዎች ባህርያት ሸምጥጦ የካደው ሰውዬና አሉ ወሙቃቲሉን ሙሸቢህ ሙቃቲል የሚባለው ይህ ሙዓዝ ነዚፍ እንግዲህ ማስረጃ አድርጎ ተፍሲሩን የጠቀሰውን ሰው ምን አሉት? ሙሸቢህ ብለው አላህን ከፍጡራን ጋር የሚያመሳስል ሰው ነው፣ ይህ አጸያፊነት ያመጣብን ነው ሲሉ አልኢማሙ አቡ ሐኒፋ ረዲየላሁ ተዓላ ዐንሁ ስለ ሙቃቲል ይህ ሙዓዝ ነዚፍ ማስረጃ አድርጎ ስላቀረበው ሰው ይናገራሉ ማለት ነው። ሁለተኛ አልኸጢብ አልበግዳዲ ታሪኹ በግዳድ በተሰኘ መጽሐፋቸው ቅጽ 13 ገጽ 162 ላይ አሕመድ ኢብኑ ሰያር የተባሉት ታላቁ የሐዲት ሊቅ 268ኛው ዓመተ ሂጅሪያ ላይ ያለፉት ማለት ነው በሙቃቲል ጉዳይ ላይ ያሉትን አስመልክተው ሲጠቅሱ ምን ይላሉ? ቃል ወሁወ ሙተሀሙን መትሩኩል ሐዲት አሉ። ይህ ሰው ሐዲሱ የተተወሰው ነው፣ መህጁሩል ቀውል ንግግሩ በአጠቃላይ የተተወሰው ነው አሉ። ስለ ሙቃቲል ነው እየተናገሩ ያሉት። በመጨረሻም ምን ይላሉ? ወካነ የተከለሙ ፊ ሲፋት ቢማ ላ ተሒሉ ሪዋየቱ ዐንሁ አሉ። ሱብሓነላህ በአላህ ስብሓንሁ ወተዓላ ሲፋት ባህርያት ጉዳይ ላይም ደግሞ ሊዘገብ ሊወራ የማይገባ የሆነ የሌለ ነገር እያመጣ ያወራ ነበር አሉ። ሙቃቲል ኢብኑ ሱለይማን ይህ ሙዓዝ ነዚፍ ዓቂዳውን እምነቱን እየወሰደበት ያለውን ሰው ማለት ነው። ሶስተኛ አዝሀቢ ጠበቃቱል ሑፋዝ በተሰኘ መጽሐፉ ቅጽ 1 ገጽ 159 ላይ ምን ይላል? ظهر بخراسان الجهم بن صفوان ودعا إلى تعطيل صفات الله عز وجل وخلق القرآن. خراسان የሚባል ሀገር ላይ አልጀህም ኢብኑ ሶፍዋን የአላህን ስብሓንሁ ወተዓላ ባህርያት ወደ ማስተባበልና ቁርአን ፍጡር ነው ወደ ማለት መጣራት ጀመረ ይላል። ይቀጥልና ምን ይላል? وظهر في خراسان في قبالته مقاتل بن سليمان المفسر وبالغ في إثبات الصفات حتى جسم. በተቃራኒው ደግሞ አሁንም እዚሁ ኹራሳን ሀገር ላይ ሙቃቲል ኢብኑ ሱለይማን የተባለው ተፍሲር አዘጋጀው ያለው ደግሞ የአላህን ሲፋት አጸደቅኩ አለና ደግሞ አላህን ስብሓንሁ ወተዓላ አካል ወደ ማድረግ ይሄዳል። በመጨረሻ ምን ይላል? ወቃመ ዐላ ሃኡላኢ ዑለማኡ ታቢዒነ ወአኢመቱ ሰለፍ ወሐዘሩ ሚን ቢድዕህም። በእነዚህ ሰዎች ላይ እንደ ጀህም ኢብኑ ሶፍዋን የመሳሰሉት የአላህን ስብሓንሁ ወተዓላ ባህርያት የሚያስተባብሉትንም ይሁን በተቃራኒው እንደ ሙቃቲል ኢብኑ ሱለይማን ደግሞ አላህን ስብሓንሁ ወተዓላ አካል ያደረጉትን የሰለፍ መሪዎች የታቢዒ ዑለማዎች በአጠቃላይ ፊት ለፊታቸው ቆመው ከመጤ እምነቶቻቸው ማስጠንቀቅ ጀመሩ አሉ። ሱብሓነላህ
ተመልከቱ ወንድሞችና እህቶቼ፣ ሙዓዝ ነዚፍ እንግዲህ እምነቱን እየወሰደ ያለው ከዚያ ሰለፎች እምነቱ ብልሹ መሆኑን የመሰከሩበትና ያስጠነቀቁት ከሆነው ሰው ነው ማለት ነው። አላህ ይጠብቀንና አራተኛ ኢብኑ ሒባን የተባሉት 354ኛው ዓመተ ሂጅሪያ ላይ ያለፉት ታላቁ የሶሒህ ኢብኑ ሒባን አዘጋጅ ማለት ነው። ምን ይላሉ? ስለ ሙቃቲል ኢብኑ ሱለይማን እየተናገሩ ካነ ያእኹዙ ዐኒል የሁድ ወነሳራ ዒልመል ቁርአን አለዚ ዩዋፊቁ ኩቱበሁም ወካነ ሙሸቢሃ። ይህ ሙቃቲል ኢብኑ ሱለይማን ማለት ከአይሁድና ከክርስቲያኖች ከመጽሐፎቻቸው የቁርአንን ተፍሲር ሲወስድ የነበረ ሰው ነው። አላህን ከፍጡራን ጋር ሲያመሳስል የነበረ ሰው ነው ይላሉ። ዩሸቢሁ ረብ ዐዘ ወጀለ ቢልመኽሉቂን፣ አላህን ስብሓነሁ ወተዓላ ከፍጡራን ጋር የሚያመሳስል ነበረ። ወካነ የክዚቡ መዐ ዛሊከ ፊል ሐዲስ ላይም ደግሞ ይዋሽ ነበረ ይላሉ። ሱብሓነላህ። ያ ማለት ይህ ሰው ችግሩ የሐዲስ ላይ ብቻ ሳይሆን ዐቂዳውም የተበላሸና ሙሸቢህ ነበር ማለት ነው። ሙዓዝ ነዚፍ በንግግሩ ላይ አልኢማሙ ሻፊዒ ረዲየላሁ ዐንሁ ሙቃቲል ኢብኑ ሱለይማንን አወድሰውታል ብሎ የተናገረበትም በተመለከተ አንተ አንደኛውን ንግግራቸውን ይዘህ ሌላኛውን ጥለህ ነው ያቀረብከው። አልኢማሙ ሻፊዒ ረዲየላሁ ተዓላ ዐንሁ መጀመሪያ ላይ ያወድሰውት የነበረው የእርሱ የዐቂዳ ብልሽቱ ችግሩ ግልጽ ከመውጣቱ በፊት ነበረ። አለበለዚያ አልሓፊዝ ኢብኑ ሐጀር አልዑጃብ ፊ በያኒል አስባብ በተሰኘ መጽሐፋቸው ቅጽ 1 ገጽ 217፣ አልኢማሙ ሱዩጢ ደግሞ አዱሩል መንሱር ፊ ተፍሲር ቢልመእሱር በተሰኘ መጽሐፋቸው ቅጽ 8 ገጽ 701 ላይ አልኢማሙ ሻፊዒ ረዲየላሁ ተዓላ ዐንሁ የዚህ የሙቃቲል ኢብኑ ሱለይማን የዐቂዳ ብልሽት ግልጽ ከሆነላቸው በኋላ የተናገሩትን ሲጠቅሱ ምን ይላሉ? ወቃለ ሻፊዒዩ ረዲየላሁ ዐንሁ ሙቃቲሉን ቃተለሁ ላህ አሉ። ሱብሓነላህ። ይሄ ሙቃቲልን አላህ ከእዝነቱ ያርቀው ብለው ረግመውታል። ሱብሓነላህ። ስለዚህ ውድ ወንድሞችና እህቶቼ እኛ ይህ የዐቂዳ ብልሽት የእምነት ችግር እንዳለበት ዑለማዎች ያስቀመጡትን ሰው ፈጽሞ መሪ አድርገን አንይዝም። አላህ ይጠብቀንና አላህ ስብሓንሁ ወተዓላ የእነዚያን ንጹሑን የሰለፎችን ዐቂዳና እምነት ጠብቀው ከሚሞቱት ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።